አሁን ደግሞ ዲኤንኤ ምናምን ተባለ 3 በሉ እንግዲህ አሁን 3ኛው ዙር ይለያል ነው። ታልፋለች ብለን አናፍርምና ያው እንግዲህ ይሁን ስለ ሁሉም ነገር እግዚአብሔር ይመስገን ማለት ነው ይሻላል። አዎ ልክ ነው። ዋናው እሱም ማመስገናችን ነው። አዎ እንደዛ ነው። እና በቃ እና የኛ ነገር እንዴት ናት? አቅራቢያው ላይ ደረሰች ወይስ ገና ስንት ጊዜ ትፈጃለች? ታሺ እንዴት ናት? ችግኟ ናት የተተከለችው? ኧረ ገና አሁን ማቆጥቆጧ ነው። ኦኬ ግን ጊዜ አትፈጅ መልሶ ታድጋለች። ገና ታድጋለች። የታለች ስሚ፣ በደንብ ስሚ። ትንሿ አንበሳ አትበይ ለኔ ስሚ። ካፌው ነው ለጊዜው። ንብ ደግሞ አበባው ላይ ናት። አሁን በአበባው ላይ ነች ያለችው፣ እየቀሰመች ነው ማር ልትሰራ ማለት ነው። ኦኬ ዝንብ ያው ዝንብ እኮ አታፍርም። የቄስ ቆብ ላይ ትቀመጣለች፣ ቆሻሻ ላይ ውላ መታ እማታፍር እዛ የሆነ እንትን ላይ እኛ ያቀረብነው ማዕድ ላይ ምጥጥ ብላ ቁጭ ትላለች። በጣም አታፍርም እኮ ዝንብ። ወይ እንደው ሰው እስቲ ለፍቶበታል ሰው እንደዚህ አድርጓል ምናምን አትልም። መታ ቁጭ ስትል እውነቱ ጥምት ብሎኛል ብለሽ ራሱ የሆነ ነገር ቅድት ስታረጊ መታ ድንቡቅ ወይ እርር ነው እኮ የምታረግሽ። ግን እስካለን ደግሞ እስከሰራን እሷ ያበላሸችውን ማስተካከል አያቅተን እና ንብ ለጊዜው አበባ ላይ ናት ያለችው። ማሯን እየቀሰመች ነው። አበባውን እየቀሰመች ነው። ማሩን እስከምትጋግር በትዕግስት እንጠብቃለን። እንዴ ጠብቀን ነው እኮ አውራውን ምኑን ይዘን ምን ብለን ማሯን ቆርጠን ይህን የሚጣፍጠውን ምን በላው። በጣም በብዙ እንትኖች ተነድፎ ነው አይደል አንድ ማር ቆራጭ ገበሬ። ስለዚህ አሁን ንብ ስራ ላይ ናት። በቃ ንብ ስራ ላይ ናት። ዝንብ ታምቦ ጨርቅ እኛ ምን አገባን? በራሷ ወጣ ትሄዳለች። አዋ እንዴ ድሮስ በማር ማይተካ ነገር ምን አለ? ማር ማይተካው ምን አለ እንዴ? ማር ለሁሉ ነገር፣ ለኃይል፣ ለሙቀት፣ ለጤንነት፣ ለሁሉ ነገር ጠቃሚ ነውና መቼስ ያው ሁሉ ጊዜ ዝንብ አሸናፊ ሆና አትኖርምና ይታይሽ ማር ላይ ነሽ ዛሬ። አዎ የሊቢቷን ዝንብና ንብን እያወዳደርኩ ነው ያለሁት። ሶሪ ዝንብና ንብ ሰዎች አንዳንዴ እኮ ሳያስቡት ዝንብ ሊመርጡ ይችላሉ። ለምን መሰለሽ? አንድ አይነት ናቸው። ስራቸው ላይ የቀል ነው ግን አንድ አይነት ናቸው። ከዚህ በፊትም ብየዋለሁ እዚህ መድረክ ላይ። ያው ዛሬ የምናወራው ስለ ንብና ስለ ዝንብ እኮ ስለሆነ ነው። ሌላ ነገር አናወራም አይደለ? ልክ ነው አናወራም። አሁን ይልሽ በአፈጣጠር አንድ አይነት ናቸው፣ በተግባር ግን የተለያዩ ናቸው። እና ደግሞ ሁላችንም ስንኖር መልካም የሚያደርገውን ለመምረጥ መልካም የሚያደርገውን ለማወቅ ብዙ ጊዜ የሚፈጅብን ሰዎች አለን። እማንነቃ እንቅልፍ ላይ የምንተኛ ሰዎች አለን። እና እንዳካሄድ ማለት ነው እንዳካሄድ። ለዛ ነው ይሄን ያልኩትኝ። እንዳይከፋችሁ። አረ ዝም አትበሉ ምዕመናን። ምን ነው ስትንጫጩ አልነበር እንዴ? ተንጫጩ። አረ ምዕመናን ተው። እኔ ስለሁሉም ነገር እግዚአብሔር ይመስገን ብዬ ነው የጀመርኩትና እባካችሁ ከንባው ጋር ነን እያልኩሽ እኛ ከንባው ጋር ነን። ከሚቆረጥ እየጠበቅን እኮ እንዲያ ነው እኮ እሷ ማሩስ ከሚቆረጥ እየጠበቅን ወሰድኳችሁ። አሁን በእዝነ ህሊናችሁ አሁን ንቧ ስትል እያዳመጣችሁ ነው አይደል? አዎ አበባው ላይ ልጅ ሳልኳት ነበር።
ትክክል ነሽ አንቺ። እኮ ግን የትም ቦታ አትም ያለ አበባ በስተቀር ጥሩ ነገር ላይ ካልሆነ በስተቀር ምን በወጣት ምንም ላይ አታርፍም። ዝም ብለሽ ወደድሽን ነው። ኧረ የተማረ ታብታብ አድርጉ ቤት ትላሻለች። ስኳር ሞት 40 ምናምን አለ ያለ 100 ምናምን ሰዎች አላችሁ። ታብ ኮፒ ሊንክ አድርጉልኝ። ቤቴ ከገለበጣችሁ ሁላችሁም ይሄ ወሬ ያመልጣችኋል። እየነገርኳችሁ ነው። ወሬ ለመስማት ሆነ ይከፈላል። ታብታብ አድርጉ። ያላ ሌትስ ጎ ሄዱበት። አናን ግን አናን በጤናዋ ነው ወይ ዝም ያለችው ነው ወይስ መዳማ ጠርታለሁ? አለው አለሽልኝ? አይ ኑሪ። አሁን ገና ነው የመጣሁት። አሁን ገና ነው የመጣሽው? ኖ ሚውት አድርጌ ምን እንዳወራችሁም አልሰማሁም። እግዚአብሔር እና የኔን ተረተረ ሳሰሚ ማርያምን አልሰማሁም። ማርያምን የበላቸው ወይኔ የበላቸው ምንድን ነው? አይ ስለ ንብና ስለ ዝንብ እያወራሁ ነበርና አንድነትና ልዩነታቸውን ለእህቶቼ እያስረዳኋቸው ነበርና እነቢቷ ማር አበባ ላይ ናት። አሁን እየቀሰመች ነው። ማር ሲቆረጥ ሁላችንም እንበላለን ጠብቁ እያልኩ ነው። አዎ እውነት ነው። ዛሬ ሚዲያው እንዴት ነው? ንቧ ደግሞ ዝንቧ ደግሞ በራሷ ተከብራት ሄዳለች ነው። እሙዬ እኔ መለሳለሁ። ዞር ዞር ልበል። ምን አዲስ ነገር አለ? የወረሱስ አለብኝ እንደምታውቂው። ኧረ ዩዘር ወጣለች እንደ ቡና ሱስ ነው የኔ ወሬ ሱስ። ወጣሽና ነው ጨጓራሽ ምንጣኔ ዩዘር ሄደች እንዴ? ዩዘር የለችም። ለምንድን ነው? እኔ ግን ጨጓራዬ ለውጥ ነው፣ ትንሽ ነው የቀረኝ። ልውጥ ነው ላንቺ አይደለም። ጨጓራዬ ልውጥ ነው ያለች ለራሷ ነው፣ አንቺ አይደለሽ። በቃ እኔ ዞር ዞር ብዬ ትምጣ። እሺ እሷ ትምጣ። እሺ በቃ እኔ በኋላ እሄዳለሁ። እሺ ዩዘር ትምጣ መጀመሪያ የሰው ወሬ ድረስና ከዛ አንቺ ደግሞ ለቅመሽ ትመጫለሽ። እሷ እኮ ወሬ ለመልቀም እኮ እንደ ሀሳብ እንዴት ነው ኮራጁ? የት ሄደ? ማርክ ጠፋ። አስታውቂያለሽ አለ ዛሬ ኮራጁ ትናንትና አላየሽም እንዴ? ትናንትና ብርጭቆ ተሰጥቶት በፈታቸው እንዴ ቤታችን ተቀየረ፣ ቤታችን ነው ስትል ሰማኋት። ቲክቶክ የኔ ማር ምናምን እያለች በቃ ጎረቤታችን ከዛ እንትና ጎረቤታችን ፍቅር ላይ ናቸው ዛሬ አላቻቸው እንትና ገላኔ ዛሬ እንጋባ ነው ያለው። አንዱ ወንድሜ አግብቶ ወለደ አለ። አንዱ ወንድሜ ደግሞ እንትን ሽምግልና ላካ ገባ አለ። እና እኔ ታላቃቸው ሆኜ አላገባሁም እና እንጋባ ነው። መጨረሻውን ግን ያው እኔ እንትን አላልኩም። በቃ ያንኑ ጆቲ ያለቀ። እንደውም አንቺ ጎበዝ ነሽ፣ ከፍተሽ ታያለሽ። እኔ እኮ ማንንም አላይም። አሃ እንዲህ ዩቲዩብ ስትከፍች በተራ ይመጣልሻል ርዕሱ ነው ያለው አንዳንድ ጊዜና እንደዚሁ ለማየት ሞክራለሁ። ለማንኛውም እንጂ ዲፕሊ አልገባም። እኔ በቃ እስከዚህ ድረስ ነው በቃ። አንቺ የኤፍሬም ወንድም ማለት ነው ብሩክ የሚባለው የእህታቸው ሰራተኛ አበባ ይዞ ቢዛ ደሃ ነህ ካለችው ደሃ ነኝ ቲክቶክ ላይ አይቼ ደሃ ነክም ምናል መስራት አለበት። አንድ እህት ያለ ታምቶ ሁሌ በቃ እነዚህ ሰራተኛ ወይ የቤት እንትን ግን ምናምን ነው የሚያመጣው። አንድ ሰው ያመጣው። ለመሆኑ ይቅርታ አድርጉልኝ ቡታጅራ እኮ እንዴ ከእነ እንትና ውጭ እኮ ወደ ውጭ ነው እንዴ? ኧረ እኔ ምንም አይታየኝም። ቡታጅራ እኮ ኧረ ይቅርታ አድርጉልኝ። እውነት ለንግግሬ ሰው ነው፣ ግን እኔ ከነ ብሩክና ሀሚ ውጭ እኔ ወደ ውጭ ምንም የሚታየኝ ነገር የለም። በአይኔ ይሞላልኝ ምንም በቃ ያው እስከ መጨረሻው እንደው ቢሆንልኝ ሆነልኝ፣ ካልሆነልኝ እንደው እንጂ የለም። ዝም ብሎ እንደዚህ በቃ ሲጀመር እሱ በቃ ተንጠልጥሎ ነው የሚሰራው። በጣም እንግዲህ
ኧረ አውሩ እህቶቼ፣ ተው ተው ተው። ማይላ ምን ሆነሽ ነው? ወሬ የለም እያለች ነው። ወሬ የለም። እኔ ምን አለች ዛሬ? የህትየው ሃይሚ ፎቶ ብቻ ነው የሚዟዟረው በብዛት። በቃ አዎ አየሁት እኮ ተጥለቅልቋል እኮ ቲክቶክ ማለት በዘፈን ስድብም የለም ምንም የለም ምንም የለም። እኔ እንዳየሁት ከሆነ ማለት ነው። ባንዴ ሚዲያውን ጸጥ አደረገች። ታዲያስ እንዴ አሁን ሶስተኛው ዙር ነው እንግዲህ። ካስታወሳችሁ መስከረም ላይ በፎቶ ነው አይደለ? ፎቶ እየላከችላት ነው አይደለ? ሲጣሉ የነበረው ናቸው። ስራ ያቋርጡም፣ አይደክሙም፣ አይዲያም አያጡም። እነኛ 15 ቀን ሰርተው 1 ወር ምናምን የሚያርፉ ናቸው። ስለዚህ እሱ ደግሞ በተከታታይ እኩል አብሮ ከነሱ ጋር ወጥሮ መስራት ይፈልጋል ይመስለኛል። የኔ ሀሳብ ነው እና ከዚህ አንጻር መሰለኝ ወደ እነሱ ያው ስራ መስራት አለበት። አንድ ሰው በተሰማራበት ነገር ስራውን ሰርቶ ውጤታማ ካልሆነ በቃ ትዳከሚያለሽ አንድ ላይ እና ከነሱ ጋር ግን ሲሰራ ቀንም ሌሊትም ምንም ይሰራሉ። በቃ አለቀ። እያንዳንዷን ሰዓት ማባከን አይፈልጉም። ያው አሁን ለጊዜው ሚዲያ ነው ስራቸው። የሚዲያ ስራ ደግሞ መቼ ይቁም ይኑር ይዝለቅ አይታወቅም። ዛሬ ጎንበስ ብለው አጭደው ከምረው ወቅተው ወደ ጎተራ ካላስገቡ ነገ አይታወቅም የሚዲያ ነገር። በእርግጥ እድሜ ከሰጠ ኧረ ማን ነው በሸነና ያደረገኝ? ጉድ ፈላ። ኧረ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔ ኧረ በወጣው ይተካ። አናነች አናንዬ በጣም ነው የማመሰግነው። የተመቸው ድራማ ሀናን መቶ ምናምን እንዳትወልድኝ ያለችሽ ነው። ጉድ ፈላ። ጤና ይስጥልኝ። አሜን አሜን። ኑሪልን። የኛ ማዕዳችሁ እንደዚህ ክፍት አድርጋችሁ ያውን አብረን እንጫወታለን። እንግዲህ ወይ ፍቅርዬ ለመወረደች አናን ሳታወራ ምስኪና ማንም ያወራት የለም ዛሬ። የኔ እናት ዝም አልናት። የኔ እናት ታናታችሁ ፈልጓት ከፍታት ማናት? ፍቅር ሰላም አልናት ዛሬ። ፍቅር ነው ሰላም ማናት? የወረደችው ሰላም አይደለች እንዴ? ፍቅር ፈረንሳይ። ኧረ ፍቅር ፈረንሳይን ሼር አድርጉላት በእናታችሁ። አሁን እና አንደኛው ዙር እንደዛ ነው ሀናንዬ። አዎ በሄኖክ በምናምን በእነት ሄዲ። ሁለተኛው ዙር ደግሞ ያው የሩሲያው በቪዲዮ እና በአካል መጣች። በእርግዝና በምን ተባለ? 3 ዙር 2 ዙር ሆነ ማለት ነው። አሁን ደግሞ ዲኤንኤ ምናምን ተባለ 3 በሉ እንግዲህ። አሁን ሶስተኛው ዙር ይለያል ነው ይለያል ዘንድሮ ነው እያልን እኛም አሁን ክፉ አንናገርም፣ ምንም አንልም። ሄጃ መንገዱንም መውጫ መንገዱንም አንናገርም፣ ምንም አንልም። በቃ ይለያል ዘንድሮ ነው ስራችን። 2 አልመጣችም። ብሩኬ 2 2 እንዴ የሃይሚ ሳትቀር የማሰማን አንድ ገባ ቆየ ሃይሚ በኋላ ነው። የሃይሚ 0 ከመጣች በኋላ ነው እሱ 81 የመጣው እኮ። ቆየ አልኩሽ እኮ የእንትኑ ቪዲዮ አንደኛው መጀመሪያ ላይ የተለቀቀ ጊዜ ነው የመጣው። ከትናንት ወዲያ ነው 80። እኔ እኮ የለውም አልኳችሁ እኮ ቅድም። እኔ የልብሴን ከለር እንኳን እስክስት ድረስ ነው አላይ ምን እንደምለብስ ነው። እንደኔ ገልብጠሽ መልበስ ጀመርሽ? እንዴት ከለሩን ራሱን አላውቀውም። ታሺ አሁን ገና ጋስት ላይ አሁን ገና እንትን ከፈትኩኝ። ወደ ምንድን ነበረ ወደ ምንድን ማህበራዊ ሚዲያ መጣው ዛሬ ገና ታስገባሽ። ማነው ደግሞ እንደዚህ ያለው? ይታይሽዬ እንዴት ነሽ? ሰላም ነው ይዘርዬ፣ ሰላም ነሽ ወይ? እኔ እኮ ፈምሼ ድምፄን እየፈለኩኝ አጣሁ።
ምናልባት ሰው ቢያስታውሰኝ ብዬ የቱ ጋር ወይዬ በቀደም የዘቀዘቅናት ሴትዮ ማለት ነው ሃይሚን የሰደበች ቪዲዮ እየሰራች ማለት ነው። ኮሜንቱ ምን ይሏታል መሰለኝ? እማማ አንቱን ቪዲዮ ያሉ ያቺ ሴትዮ ዘንጥቀን ተጭናለች። ያቺ ማነች እንትና ሽንት ቤት ውስጥ ያደረገቻ ሴትዮ? ማዛ በቲክቶክ መታ ነበረ። እማማ አንቱን ቪዲዮ ያሉ በጌታ በኢየሱስ ክርስቶስ የምትለዋት ይቅር ይበላት እናቴ። ምን አይነት ሴትዮ ናት? ትሳደባለች እሷ ሴትዮ። አንቺ ትሳደባለች አይደለም እኮ የሰው ልጅ ማለት ነው እውነቱ ላይ ቆሞ ሀሳብ መስጠትና የሌለ ነገር መሳደብ። በእርግጥ አስተያየት ሰጥቻታለሁኝ። አፍ ሲከፈት ጭንቅላት ይለካል ብያታለሁ። ግን አይባልም፣ እንደዛ ነውር ነው። በህፃናት እነኚህ ህፃናት ናቸው። ሲቻል ትክክለኛውን ነገር ተናግረን ወደ ተሻለው ነገር እንዲመጡ ማድረግ ነው። ካልሆነ ደግሞ ባየሹ ነገር አስተያየት መስጠት ነው። ምንም ችግር የለውም። እነሱ እንኩ ብለው እስከሰጡን ድረስ እንኩ ባሉን ነገር ብንተች ብንናገር ያን ያህል ችግር አለው ብዬ አላስብም። ነገር ግን በተቀቡትና በለበሱት ልብስ ሁላ ሳይቀር ቆዳዋ ተወጣጥሮ ነው እንጂ ምናምን ተቀብታ ነው እንጂ እንዴ ሃይሚን እያየናት ከትናንትና እንትኗ ዛሬ እዚህ የደረሰችን ልጅ መታይች የምታክል ትልቅ ሴትዮ ትገነስላታለች። ነውር እኮ ነው። ኧረ በጣም ባለጌ ሴትዮ። ኧረ ይቅር ይበላት። ግን ኢየሱስ ክርስቶስን አታውቀውም ደግሞ በኢየሱስ ክርስቶስ ስም ያለች 10 ጊዜ ስትጠራ ማይክ ይዛ ነው እኮ የምትመጣው። ማይክ ይዛ ኧረ ነውር ነው የእውነት። እኔ አሁን ይቅርታ አድርጉልኝ ከእናንተ ጋራ የኦባሳንጆ እህት ነው ሀናን። የኦባሳንጆ እህት እኮ ነች። አላታውቃትም እንዳችሁ ሴትዮ የኦባሳንጆ እህት ነው። እኔ የምላችሁ አንድ ነገር ባህል ብናገር ደስ ይለኛል። የሆኑ በጣም አማኞች ነች እናትየዋ። በየእንትኑ እየሄደች ነው የምትሰብከው። አዋሳ ላይ ነው ያለችው እና ልጆቿ ሁለቱ ከአላዛር ጋር ሰሩ። እግዚአብሔርን ነው የምላችሁ። ቤተክርስቲያን ገስጾ እንዴት ልጆችሽ ይሄን ነገር ውስጥ ይገባሉ ብለ ተንበርክከው ነው ልጆቹ ሁለቱ ይቅርታ የጠየቁት። እግዚአብሔርን ነው የምላችሁ። ቪዲዮ ራሱ አለ። እኔም እምነቴ የማይፈቅደውን እንዴት እንደዚህ ትላላችሁ ተቀላቅላችሁ ትሰራላችሁ ተብለው ብላ እናትየው ራሷ ነች ይቅርታ የጠየቀችው። እንዴ ጨረቃ ፋሚሊንም ነው እየተሰደበች የነበረው ሴት። ኖ እቺኛ አማኝ ነች በጣም በየእንትኑ ነው አዋሳ ያለችው። እግዚአብሔርን ተንበርክታ እንደዚህ በልጆቼ ስም እናንተ አንዱ ልጅ ማን ነበር ስሙ? ማነው ስሙ? እናትየዋ በጣም አገልጋይ ነች እና ወታ ተንበርክካ ነው እግዚአብሔርን ይቅርታ የጠየቀችው ከናዛር ጋር ቪዲዮ የውሸት ስለሰሩ በጌታ ስም ይቅር በሉ እናትየዋ እግር ስመው ይቅርታ ጠይቀው ከዛ ስራ ይወጡ። በቃ እንዲህ ነው መሆንም ያለበት፣ እንደዚህ ነው እንጂ ጭራሽ ፋሚሊ መሳደብ ለራሷ ጀመረ ለራሱ ክብርቶት ያላዛርና ይተሽ ይቅርታና አንቺ እሷ እኮ ሚዲያ ላይ ስለሆነች ልጆቿን ታያቸዋለች። አሁን እኮ ችግሩ ሚዲያ ላይ የማይቀርቡ አሉ እናቶች አይደለም። እሷ ምን መሰለሽ ማቆ ከቸርች ያውና በጣም ተቆጧት። እንዴት አንቺ ስብከት እያስተማርሽ በየሀገሩ እየሄድሽ እንዴት ስለ ጌታ እንትን እየመሰከር እንዴት አንቺ ልጆችሽ እንደዛ አይነት ስራ ይሰራሉ ብለው ቤተክርስቲያኗ ነች እንትን ያለች ቤት ለሌላቸው በጣም ለደከሙ ቤት እየሰራች እየሰጠች በጣም ጎበዝ ሴት ነች። በጣም ጎበዝ አልቅሳ እንደዚህ ነው ያለቀሰችው ልጆቿን ራሱ እኔ እንደዚህ ነው ወይ ያሳደግኳችሁ ብላ እግዚአብሔርን በጣም ይቅርታ ጠይቀው አባትየውን አስመጥተው እግር ላይ ወርቀው በቪዲዮ ሰርታችሁ ይቅርታ ጠይቁ ብላ ልጆቹ ራሱ ከዛ በኋላ ጠፉ። ቪዲዮ ላይም ብዙ አይታዩ።
ሃናን ሄለን እኮ ዛሬ ቤተክርስቲያን ሄዳ ተፈወሰች እኮ አብዳ ጫካ ለጫካ ስትዞር ነበር። ምንም እይታ ሳይኖረው እኮ ነው ወደ ራሳቸው የሚመለሱት። ከዛ ምን አለች? እኔ እኮ ምንም አልሆንኩም ጸበል ገብቼ በቃ ተሽሎኛል ትላለች። ፈጣሪ አውቀው እኮ እናንተ እሱ ትላላችሁ። እና የታመሙት አባትየውን በዌልቸር የሚሄዱትን እሳቸውን ክሎሮክስ ፈተው እንደዚህ ጠጥታ እንደዚህ ያለሆን ነው ብለው ቪዲዮ ሰርተው እግዚአብሔርን እኔ በጣም ነው ያስጠሉኝ። ቤቱ ጌታ እኔ ግን አንድም ቀን ይሄ ስራ ከተጀመረ የሱ ነው ብዬም አላውቅም። አይ ዶንት ኬር እኔ እሱ ሆነ አልሆነም ምን እንድነኝ ምን ያገባኝ እኮ የጨረቃ ፋሚሊ ነው ልጅቱን መጀመሪያ የሚያስረገዛት እኮ አስረገዛት አስወለዳት። ግን አንድ ነገር ልንገራቸው። አሁን እኮ መውጫ እኮ አንተዋል። ለምንድን ነው የማትሰጡት እናንተ አጀንዳ? እኛ እናቴ ልንገራገር ስድል አጀንዳ ሌላ አጀንዳ ኖ ስለነሱ አናወራም ጋይስ። ግን መውጫው ጠፍቷቸዋል። እገዝ ብታረጋቸው ደስ ይለኛል። ኧረ በራሳቸው ይወጡታል እናቴ። እኛ ደግሞ እንቃጠል ደግሞ እንትን ብሏል እኮ ሙዬ ምንድነው ተንቦጨር አድርጓል። ያን ቀን ግን በየጊዜው ስለሚወራ በየጊዜው አጀንዳይቱን ሰርተዋታል። የተወራውን ሁሉ ማለት ነው። እቴንሽ አትገቢም እናቴ? ቦጫረቅ እኔ ወድ ቦጫረቅ እኔ ምን ቦጫረቁ ነው የምፈልገው። አቅጣጫ የሳተውን ነው የምፈልገው። አቅጣጫ በራሳቸው ጊዜ ይውጡ። ሀዩ ወይ አቅጣጫ ምንድነው? ልጅቱ የተረገዘችውም ተዝሁ ነው፣ የተወለደችውም ተዝሁ ነው። ዲኤንኤውም ተዝሁ ነው። ሁሉም ተዝሁ ስለሆነ ስለዚህ ልጅቱ የኛ ናት። አዲስ አበባ ጉዞ ነበረ ግን አይፈቅዱም። እነሞ አይፈቅዱም። ይሰጣቸዋል። ችግር ያለው ያው የተወራው አውርተዋል። ግን አናወራምኛ በራሳቸው እኮ አዲስ አበባ መጥቶ እንትን ያርግ እያሉ ብዙ አውርተዋል። ለዛ ስሚ ዛሬ ሀዩ ዛሬ ማለት ነው እኔ ናፈቀኝ ሙዚቃ ልንገርሽ። ኧረ ልንገርሽ ሀዩ ስሚኝ፣ ዛሬ ናፈቀኝ ሙዚቃ አቅማጣው የሚለው ሙዚቃ የት ገባ ፈልግልኝ እንዴ? እሱ ሲያለቅሱ እኮ ነው እሱ። አዎ አለ እንጂ እኔ ሙዚቃ እኮ ሴፍ ስለማላረገው ነው አለው። የት አለ? ጠፋ። በዚህ ሳምንት አቅማጣ የለም። የት ሄደ? ግን እኮ ማለት ነው እዚህ ላይ በላይ አጀንዳ ለመሰጠት ለነሱ ትልቅ ተጽዕኖ ነው እኮ የሆነባቸው። ለዛ ነው ፍቅር ግን ኔትወርክ ይሄዳል ይመጣል፣ ቀይ ያበራል። ሆነሽ ነው ዛሬ ብስኩት መጣሽ? ዛሬ ወይ እናቴ ማናት? ሀዩ ማለት ነው። ዛሬ አጀንዳ ለመስጠት ሀዩ ነው አይደለም? ሀዩ እኮ ስሚ፣ ሀዩ እኮ ጨንቋት ይጨረስ ብላ ያኔ አጨራረሳው ንገራቸውና ይጨርሱት እያለች ነው እንጂ አጀንዳ ለመስጠት አይደለም። ኮሜንት አይዲያ ነው የሰረቻኝ። ግማሹ የኮሜንት አይዲያ ነው። በቃ እኮ ስሚ፣ ጠፋ ላይቭ ላይ በፊት ታውቂያለሽ መግድዬ፣ ላይቭ ላይ የሚወራው ነበር። አሁን ላይቭ ሲጠፋ የግዴታ ኮሜንት መነበብ አለበት። የተፖስተው በዚህ በቲክቶክ ዞር እንግዲህ ታዲያ አሚሮም እኮ ምን አንድ ሰው ምን እንትን ቢሆን እገዛ ይፈልጋል። በፊት እኮ ነገረች እኮ በኮሜንት ብዙ ጥሩ አይዲያ ትሰጣላችሁ ማለት ነው። ከዚህ በፊት ነገረች የሆነ ጊዜ ኮሜንት ተነባላችሁ እናንተ። ምን ኮሜንት አላነብም ጉዲ ዛሬ ነው ዝም ብዬ ትላንትም ዛሬ ፍቅር ሃይሚ እኮ ሪፖርት ታርጉለት ሳይክሉን ስጦት ብለን እንደዛ አለች። ሜሽን አድርጉት ሜሽን አድርጉለት ረሳው እንደ የሰጠው
ይሄ የሀዩ ስራ ነው። ሀዩ ረሳው እንደ የስፖርተኛ ኮፍያ የሰጠውን የስፖርተኛ ሳይክል ኮፍያ የሰጠውን ሳይክሉ አምጥተሽ ፖስት አድርጊው። ከዛ ለቡርኬ መንሽን አድርጊ። እንትና ናት እህትሽ ናት የነገረችሽ። መንሽን አድርጎ ይሄ የአንቺ ስራ ነው። እኔ ፖስት አላረግም። ለሀዩ አስተላልፍ ያለው ነው። ሀዩ ደግሞ ሙድ የገባች ስለሆነች አያረግም። እሷ እነሱ ሙድ ታውቃለች። ኧረ ታረጋለች። ጠብቂ ሀዩ። ይሄ አይደለም ስራዋ፣ ሌላ ትሰራለች። ታረጋለች። ጠብቂያት። ሰላም ማይዴ እንዳታረጊ ሀዩ። ሰላም ውሸታም ናት። እናንተ አይዲያ እየሰጣችሁ እናቴ እንገላገል እንጂ የምን አይዲያ ነው? እኛ መገላገል የምፈልገው ጌታ ሆይ። የዛሬ ኮመንት ተሰርቷል። የነገ በቃ ከራሳችሁ ጭንቅላት ይስሩ። እኛ አያገባኝም። ኮሜንት ዛሬ አልተጻፈም እንዴ? ዛሬ ኮመንት ጥሩ ነው። ኖ እንደ ትላንቱ አይደለም። ትላንቱ እኮ እሷ ያወራው ግማሹ ኮመንት ነው። የዛሬ ቪዲዮ እኮ ቪዲዮ ራሱ እንትን ቫይራሉ ደቂቃው ትንሽ ነው። ኮሜንቱ ሴትዮ በኋላ ስትወጪ በውስጥ ነኝ፣ በዛኛው ኋላም ማለት ነው። እጁን ያጠፍ በሚለው ነው በውስጥ በኋላ። እሺ በዚህ ሪከርድ ያደርጋል። እሺ በቃ አዩ አውቃ ነው እንዳታረግቺ። ብስኩት የምትባል ሴት ያውቃ ነው ለሽ እሷ መከረ እንዳሰመሽ ነግርሽ በዛሬ ቪዲዮማ ብዙ ነው የሚሰሩበት። ብዙ እንትን አለው፣ ብዙ ይሄዱበታል። የዛሬ ቪዲዮ ክርክር ብዙ ሰው አስታረቅ ይሆናል። ግን ሰልችቷቸዋል። ጥፊው ራሱ አሁን እንፈልግም ብለን ጥፊ የለም። ጥፊ እንደዚህ ነው። አሁን እንዲህ ነው የሚል ብሩኬ ልብሷን አዘጋጅታ ትመጣለች ነው እንሂድ ሲላት ሴትዮዋ ለማየት ትመጣለች። አንቺ ደግሞ ምንድን ጥፊ ነው እንዴ ጋርስ? ዛሬ ልጅ አይደለችም እሷ ፍቅረኛ አይደለችም ብሏል። ምን ሆነሽ ነው አንቺ ደግሞ? አለ እኮ በዚህ ላይ ይደበደባሉ እንጂ ሌላ ምንም ሌላ ነገር አይደለም። ቆም አለ እንዴ ፊት ለፊት እናንተ እኔ ልውረድና ይታይሽን አስገቢ። እኔ ማስወርደው ሰው አስወርዳለሁ። ለምን ትወርጃለሽ? ልውረድ ፍቅር። ቆይ እኔ ልውረድ። እኔ ስራ አለኝ።